ከሰማይ ላደረኩት ነገር ሁሉ ምክንያት እንዳለኝ በስነ ስርዓት ይገባል። እኔ አንተ ምክንያት በፍጹም እንዲገባኝ አልፈልግም። እባክህ ወንድሜ ጆሮውን ለደቂቃ ብቻ ውሰኝ፣ ለአንዲት ደቂቃ ብቻ። አንተ ግን የእውነት ወንድሜን አታፍርም? በቃ አይደለሁም። እሺ ቆይ ታዲያ ምን ይሁን? ደግሞ ታወራለህ። ምን አፋለና ነው የምታወራው? ልትሰማኝ ካልፈለግ ምን ላድርግ? በቃ ተወኝ። አድናን ሮቤልን ደበደበው። ሮቤል እኔ ላስረዳክ አንድ ደቂቃ ብቻ ስጠኝ ሲለው እንዴት ሚራን እንደዚህ ታደርጋለህ ስለው ሚራ ለኔ ብዙ ነገር ነው ያደረገችልኝ፣ አንተ ማታውቀው ብዙ ነገር አለ ስለው ሮቤልም ለአድናን ተናግሯል ማለት ነው። አድናን ደግሞ የኔ ሚስቴ ባትሆንም ጽንሷ የኔ ልጅ በሆዷ መሆኑን አትርሳው። ሮቤል ደግሞ ሚራን ወደ ውጭ ላውራትና እኔ አንዴ ላውራትና እመልሳታለሁ ስል ሮቤል ደግሞ አድናን ደግሞ አልሰማውም። ሚራን አንስቶ ወደ ክላስ ለማስገባት ስል ሮቤል በጣም በድንጋጤ ውስጥ ይገኛልና በጣም ከባድ ሁኔታ ውስጥ ነው ያለው አድናን። ሉሃና እስካሁን አልመጣችምና ሉሃና ስትመጣ ደግሞ በጣም ትልቅ ነገር እንደሚፈጠር እርግጠኛ ነኝ። የሆነ የማውራት ነገር አለ። በቃ ከቤቷ ወጥቻት አውርቻት ስጨርስ እለቃታለሁ። ለምንድን ነው የማሰበው? ሚራ ጎርጉዘች ትንሽ ቅጣት ተክል ርህራሄ እንኳን አይኖርም። አንተ ርህራሄ ካለ በቃ ተወኝ። ሚራ እኔ ላይ ብዙ ግፍ ሰርታለች። እባክህ ተወኝ። አንተ ብሄር ትችላለህ ከፈለግ። ሮቤል እኔ ወደ ውጭ አውጥቻት ማውራት ነገር አለና ለቀቀኝ ይዣት ልወጣ ስል ሚራ ጎርጉዝ ነች፣ አንድ ቅንጣት አክል ርህራሄ የለም ወይ ስል ሚራ እኮ ለኔ ብዙ በደል ሰርታለች፣ አንተ ምን አገባ ስለው ሮቤል ለአድናን መልሶለታል ማለት ነው። በዚህ መሀል ደግሞ ጥል እንደሚፈጠር ነው ማስበው። በጣም ከባድ ሁኔታ ውስጥ በጣም በፍራቻ ውስጥ ይገኛል ሮቤል በጣም ደንግጧል። የሚያወራውን ራሱ እስካሁን እያወቀ አይደለም። እንዲሁም ደግሞ አድናን ምን አይነት ጨካኝ እንደሆነ ወንድሙ ካሜራ የባሰ ጨካኝና ሰውን ለመግደል ርህራሄ የሌለው ወንድም መሆኑን በጣም እኔ አፍራለሁ ስል ተናግሯል ማለት ነው። ውዶቼ ጥረት ራሷን ከሳተችው ሚራ ጋር እንዳልጋ እንዳልተኛ ነው። ከፈለክ ሄደህ መተኛት ትችላለሽ። እንዴ እየቀለድኩ ነው ቆንጆ። ደግሞ መኮሳተር አያምርብሽም። ሳቢ እንጂ ብቻህንም አልተው የኔ የዋህ። እንዴ ሚራ ምን ሆነሽ ነው? ዝም በል አንተ ማትራቦሽ። ምን እንደተፈጠረ ብቻ ንገረኝ። ሚራ እባክሽ ባንቺ እንደማልጨክን እኮ ታውቂያለሽ። መጀመሪያ የሚያስኩሽ እኮ ተናድጄብሽ ነው እንጂ ባንቺ ጨክን። ሶስታለች አለቃቸው ምን እንዳደረጋት አላውቅም። ወይኔ ጉዴ! ሰራንም እንደዚህ አድርጓት ይሆን እንዴ? ሮቤል ሚራን ይዞ እንዲወጣላት አድን ፈቅዶለታል ማለት ነው። ሚራ ደግሞ ተመልሳ መታለች እና አድናን ደግሞ ለሉሃና ስናገር ሉሃናንም ደግሞ እህቴንም ሳራ እንደዛ አርጓት ነው የገደላት ወይስ እንደዛ አርጓት ነው እንዳላገኛት ያረገው በማለት በሀሳቧ ውስጥ እያወራች ትገኛለች። ሚራ ተመልሳ ትመጣለች። አድናን ከሉሃና ጋር አንድ ክላስ እየተኙ ነው። እንደዚሁም ደግሞ ሮቤል በጣም በፍራቻ ውስጥ ይገኛል። ሚራ ተመልሳ መታለችን። እንግዲህ በጣም ከባድ ሁኔታ ፍራቻ ውስጥ ወንድሙ እንደያዘም እንዲሁም ደግሞ ሚራ ተመልሳ በመምጣቷ እኔ እኮ ጨክኜብሽ አይደለም አንቺ ነሽ እኮ እንደዚህ እንዲያረግ ያስገደድሽኝ ይላታል። ሰላም ውድና እየተወደዳችሁ የሰላም ዩቱብ ተከታታዮቼ ዛሬ ሉሃና ክፍል
29 ትላንትና ስንጠብቅ የነበረው ዛሬ ወርዷል ማለት ነው። በጣም ደስ የሚልና አዝናኝ ወይም አስተማሪ ድራማ ነው። በጣም ደስ የሚል ድራማ ነው እና ለሁላችንም ይጠቅማል ብዬ ተስፋ አረጋለሁ። ተከታትለን ከነሱ የምንማረው ብዙ ነገሮች አሉ ብዬ ነው ተስፋ ማረገውና መልካሙን ተቀብለን መልካም ያልሆነውን ደግሞ ከህይወታችን ማስወገድ አለብን ማለት ነው። እንደዚሁም ደግሞ አድናን እንዲሁም ሉሃና፣ ሚራ፣ ሮቤል እና ሚራ ያው ተጣልተዋል። አሁን ሁለታቸውም ሮቤልም እሷን ይከታተላታል፣ ሚራም ሮቤልን ትከታተላለች። በዛ መሀል ደግሞ ሉሃና በዛ መሀል ኢተንም እንደዛ አርጎ ነው የገደለው በማለት ጥርጥሩን በሮቤላ ታደርጋለች ማለት ነው። ፈልግ እንጂ እኔን ወደኸኝ አይደለም። አሁን አድናን አልፈልግሽም ቢለኝ እኮ አንተም ትተወኛለህ፣ ልክ እንደ ሚራ ማለት ነው። ምን ያህል እንደማፈቅርሽ ወይ በምን ላሳይሽ? ልብ ተከፍቶ የሚታይ ቢሆን ኖሮና ባሳይሽ እንዴት ደስ ባለኝ። በምንም አታሳየኝ። እኔ አንተን አልፈልግም። ከገባ ይግባ፣ አልፈልግህም። እባክሽ ዋና፣ እባክሽ ሮቤል ስማኝ። እህቴን ግን እንደ ሚራ አድርጋት ከሆነ እመነኝ፣ አልለቅህም። እኔ ምንም በማላውቁ ለምንድን ነው እንደዚህ ምስጭ? ሮቤል እኔ በእህቴ በሳራ ምንም ድርድር አላውቅም። ገድዬ ሄራ ሉሃና ሮቤሊናስ እያስገደደችው ትገኛለች። ምክንያቱም እንደ ሚራ አድርግ ገላሃት ቢሆን እኔ በኢቴ በሳራ አልደራደርም፣ እንደ ገዳልካት እገላለሁ ስትል አድናን ሮቤል ደንግጾ እሷን ለማየት ይሞክራል። እሱ ግን አሁንም እንደሚወዳት ፍቅሩን እየገለጸ ይገኛልና ሉሃና ደግሞ እንደሚወዳት ወይም እንደማይወዳት አድናን አልፈልግሽም ስለኝ ካለኝ አንተም ዛሬ እንደማትፈልገኝ አውቃለሁ፣ ግን በኢቴ ድርድር አላቅም፣ እንደሚራ አድርገህ ገለሃት እንደ ጣልክ እርግጠኛ ነኝ በማለት ትናገራለች። በሮቤልና በሚራ አድናንና በአራታቸው መሀል ያው ጥርጥር በውስጣቸው የሚያድር ነገር ነው እየተፈጸመ ያለና አብሬን እንከታተል። ነቅተሻል? ቆየሁ፣ ላይት ነው የነቃሁት። ስነቃ ግን አንተ ክፍል ውስጥ አልነበርክም። እኔ ያልገባኝ ነገር እንዴት ነው ሮቤል ይለቀቀኝ? የመጀመሪያ ጥያቄሽ ሮቤል ነው አይደል? አይዞሽ ደህና ነው። ቆይ እንዴት እዚህ ክፍል መጡ? እሱን እኮ ከኔ ይልቅ ሮቤልን ብትጠይቂው ነው የሚሻለው፣ አይመስልሽም? እሺ አንተ ሴት ነው ያደርከው? ሌሊቱን ሙሉ እኮ እዚህ ክፍል አልነበርክም። አዎ ሉሃና ጋር ነበር። ምን አድናን፣ እኔ እዚህ ክፍል እያለሁ አንተ ሄደህ ሉሃና ጋር አደርክ? ቆይ ምን ያህል ብትንቀኝ? አሁን ሌላው ኖሬ ታየውና ከሮቤል ጋር ምንድን ነው የተፈጠረው? ልታስረጅ ትችያለሽ? እኔ እንጃ፣ እራሱን ጠይቅ። ሚራ አድናንን ሌሊቱን ሙሉ እየታደርክ ማነው ይሄን ክፍል ያመጣኝ? ምንድነው የተፈጠረው ስትል ስትጠይቀው እሱን ሄደሽ ሮቤልን ብትጠይቂው ይቀልሻል ስለው መልሰውላታል ማለት ነው። እንደዛም ደግሞ ሌሊቱን ሙሉ የት ነበርክ? የት ነው ያደርከው? ምን አይል ብትነቀኝ ነው እኔን ትተክ ሌላ ቦታ ያደርከው ስትል የጠየኩሽን ብቻ መልሽልኝ ብለዋል። እኔ እንጃ በገመድ አንቆኝ ነበረ፣ ከዛ በኋላ ምን እንዳረገኝ አላውቅም ብላለች ሚራ እና ሮቤል አድናን እንዲሁም ደግሞ ሉሃና ሮቤል በጣም በፍራቻ ውስጥ ነው የሚገኘው። ሚራ ላይ አሁን አድናን ወንድሙን ስላየው ሮቤልን ስላየው ሳራንም እንደዛ አድርጎ ገሏታል በማለት ብዙ ጥርጥሮች በውስጣቸው ላይ ሊያደር ይችላል። እንዲሁም ደግሞ ሚራ ከደሞ ነጻ እንደሆነች ያስመለክታል። አሁን ማውራት አልችልም ማለች፣ ግን እነግራታለሁ። ግን አንድ ነገር ውስጤን በጣም ሰላም እየነሳኝ ነው። ምን እኔ ቆንጆ ንገሪኝ። አድናን በጣም እርግጠኛ ነኝ ሳራ ከዚህ እንድጠፋ ያደረጉት እነሱ ናቸው። አሁን አወቅሽ? በጣም የሚሰሩትን ጭካኔና ክፋት ሳይ በቃ በህይወት ራሱ ማግኘት እየመሰለኝ አይደለም። እንደዚህ አትበይ እባክሽ። በጣም ጨካኝ ናቸው አድናን። እስካሁን እህቴን ስና ያደረጓት ብዬ በጣም ነው የምጨነው። እና ሉሃና ጥርጣሬያቸውን በሚራና በሮቤል አስቀምጣቸዋለች ማለት ነው። እኔ የሚያደርጉትን ሲያይ ኢቴንም እንደዛ አድርጎ መግደላቸውን ማስበው። በጣም ጨካኞች ናቸው። የሚያደርጉት ነገር ምንም ነገር ደስ አሰኝም ስትል አድናንን ጠይቃለች ማለት ነው። ሚራ ደግሞ ለምን የት ነው ያደርከው ብላ
ጠይቃኛለች ብሎ ለሉሃና ያወራታል። ስለ ፍቺው ጠየቅኩ ወይ ስትለው እኔ አልጠየቅኳትም፣ አሁን ማውራት አልችልም ብላለች ብሎ መለሰላት። እና አድናን በጣም ሉሃናን ወዷታል ማለት ነው። ሮቤልም ይወዳታል። እንደገና ደግሞ ሌላ አዲስ ጥላቻ ውስጥ ልንገባ ነው መሰለኝ ጋይስ። ፍሬውን ጉድጓድ አርቀሽ አቆፍሪ፣ ቀድመሽ ልትገቢበት ትችያለሽ። አንቺ ንግግርሽ ራሱ እንዴት ነው የሚያስጠላው። ሚራ አድናንን ፈታ አገባዋለሁ ብለሽ እንዳታስቢ። እኔ ጨካኝ ነኝ አይደለም? እንደዚህ ሁሉ ደግሜና ለፍቻ አሳድጌ ጨካኝ ነኝ አይደለም? ለስሙ ያደራ ልጅ ነኝ፣ ግን አንተ ሁሌ የኔን ህይወት ማክበድ፣ በእኔ ህይወት ጣልቃ መግባት ነው የምታውቀው። እኔ እንደ አባቴ ነበር ማያ፣ አንተ ግን አንድ ቀን እንደ ልጅ አይተኛ አታውቅም። ምንም ነገር ለሰው ልጅ ሲሰጥ በልክ ነው መሆን ያለበት። እሱን በደንብ ካንተ ተምሬያለሁ። እሺ ከቤት እንወጣልን ነው እወጣለሁ። አዎ ውጣ። አንድ ሳምንት ጊዜ ብቻ ሰጥቻለሁ። አድናን ሮቤልን ከቤት ወጣልኝ ብሏል። አንድ ሳምንት ብቻ ሰጥቻለሁ ከቤት እንድትወጣ። እኔ ጨካኝ ወንድሜ ከሆንኩ እኔ ግን እንደ አባቴ አያየው ነበር። አንተ ግን አንድ ቀንም እንደ ልጅ አይታ አታውቅም። ለስሙ የህደራ ልጅ ነበርኩ ስል እያስመሰለ ይገኛል። እንግዲህ ሮቤል እስካሁንም ያው እውነት ተናግሮ ለወንድሙ ያለውን ነገር ታንተኖ ብናገር ወንድሙ የሚራራለት ይመስለኛልና ጋይስ ምን ይመስላችኋል እናንተ? ሳራ እዚህ እንድትመጣ አደርግልሻለሁ። እውነትን ነው ሮቤል? እስቲ ማለልኝ። እውነቴን ነው። ግን ምን? እኔ ከዚህ ቤት ከሄድኩ መቼም ሳራን አታገኛት። ለምን ትሄዳለህ አንተ? ስሚ ሉሃና፣ አድናን ነገውኑ ከዚህ ቤት ውጣ ብሎኛል። እና ከዚህ ከሄድክ ሳራን አታገናኘኝም? በጣም ይቅርታ። አዎ እሺ። እንግዲህ ሮቤልን አድናን ከዚህ ቤት ወጣ እንዳለው ለሉሃና ተናግሯል። ሮቤል ደግሞ እያስመሰለ ይገኛል። እኔ ከዚህ ቤት ከወጣው ሳራን መቼም አታገኝም፣ ከዚህ ቤት እንዳልወጣ አድናንን አናግረው ስል ለሉሃና እያወራ ነው። እንዴ በጣም ከባድ ነው። ትንሽ እንዴት እኮ ነው እንደዚህ ያደረገኝ። ግን አመሰግናለሁ ሀሳቢ። አድናን ሮቤል ከዚህ መሄድ የለበትም። ለምን? ምንም፣ ግን በቃ ከዚህ መሄድ የለበትም። በእናትህ እንዳይሄድ። አንቺም እንደሚራ የተሰረቀ